ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬም እንደተለመደው የተለያዩና አዳዲስ ወቅታዊ የሆኑ ጉዳዮችን ይዘንላችሁ እንቀርባለን። እንግዲህ አንደኛ ደረጃ ላይ ያስቀመጥኩት አሜሪካ ሀገር ሁናችሁ ለሚስት፣ ባል፣ ልጅ፣ እናት፣ አባት አንዳንድ ቤኔፊት አፕላይ ስታደርጉ የቪዛ ኢንተርቪው መልሱ ሪፊውዝ፣ ዲናይድ እና አድሚኒስትሬቲቭ ፕሮሰሲንግ ማለት ምን ማለት እንደሆነ እና ደግሞ እነዚህ ሲሰጧችሁ ምን ማድረግ እንዳለባችሁ እንመለከታለን። በሁለተኛ ደረጃ ደግሞ ግሪን ካርድ ወይም የመኖሪያ ፈቃድ ይዛችሁ ከሀገር ከወጣችሁ በኋላ በምትመለሱበት ጊዜ ኤርፖርት ላይ ችግር ለሚገጥማችሁ በተመለከተ ምን ማድረግ እንደሚገባችሁ በዚህ ጉዳይም ሰፋ ያለ ማብራሪያ ይዤላችሁ ቀርባለሁ ማለት ነው። በሶስተኛ ደረጃ ደግሞ ኢንተርቪው አድርጋችሁ ቪዛ ላልተሰጣችሁ፣ ቀጠሮ ለዘገየባችሁ፣ እንደገና ግሪን ካርድ ደግሞ ለተወሰደባችሁ ምን ማድረግ እንዳለባችሁና ሌሎች ተያያዥ ጉዳዮችን እንመለከታለን ማለት ነው። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና ቪዲዮን ላይክ በማድረግ እንድትጀምሩ እንጋብዛችኋለን ማለት ነው። እንደተለመደው የቴሌግራም ቻናል ላይ ፈርስት ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ክሊክ አድርጋችሁ ቴሌግራማችን ጆይን ማድረግ ትችላላችሁ። ምክንያቱም ቪዲዮ ከመስራታችን በፊት የተለያዩ መረጃዎችን ፎርሞችን የምንለቅበት ስለሆነ አፕዴት የምናደርጋችሁ በዛ ስለሆነ እዛ ጆይን አድርጋችሁ መረጃዎችና ሊንኮችን ወይም ደግሞ ዶክመንቶችን ማግኘት ትችላላችሁ ማለት ነው። እንግዲህ ወደ መጀመሪያው ስንሄድ አሜሪካ ሀገር ሁናችሁ ለዘመዶቻችሁ፣ ለሚስት፣ ለእናት አባት፣ ለወንድም፣ ለእህት፣ ለልጆች አፕላይ ካደረጋችሁ ለምሳሌ ኢሚግራንት ቪዛ ሊሆን ይችላል። በዩኤስሲአይኤስ አፕሩቭ ካደረገው በኋላ ቪዛ ሴንተር ሄዶ የመጨረሻው ስቴጅ የሚሆነው ኤምባሲ ሄዶ አመልካቹ ኤምባሲ ገብቶ ኢንተርቪው ያደርጋል ማለት ነው። እንግዲህ ኢንተርቪው ካደረገ በኋላ ቪዛ ይመቱላችኋል። አንዳንድ ጊዜ ደግሞ ቪዛ ይከለክላሉ ወይም አስተዳደራዊ ሂደት ላይ ነው ይላሉ። ስለዚህ እነዚህን ጉዳዮች በደንብ ኢንዲቴል እንመለከታቸዋለን ማለት ነው። እንግዲህ የብዙ ሰዎች ጥያቄ ኤምባሲ ገብተናል፣ ኢንተርቪው አድርገናል፣ ነገር ግን ቪዛ አልተሰጠንም የሚል ነው። ስለዚህ በኮሜንት እንደምጠይቁት የብዙዎቻችሁ ጥያቄ ይሄ ችግር ነው እና ካለው አድሚኒስትሬሽን ጋርም የመዘግየትና በጣም ብዙ ባክሎግ ስላለ በጣም ብዙ ስለሚዘገዩ ብዙ ጥያቄዎች ይደርሱኛል እና እነዛን በተመለከተ ኢንዲቴል ስለሰራውላችሁ ቪዲዮ እስከ መጨረሻው አይታችሁ ያልገባችሁ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። ነገር ግን አንዳንዶቻችሁ ቪዲዮን ጨርሳችሁ ሳታዩ ጥያቄ የምትጠይቋለ፣ መልሱ ቪዲዮ ላይ ተመልሶ ግን ጥያቄ በኮሜንት የምትጠይቋላችሁ እና ቪዲዮን እስከ መጨረሻው እንድትከታተሉ ጋብዛችኋለሁ ማለት ነው። እንግዲህ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ እንድታበረታቱኝ ጠይቃችኋለሁ። እንግዲህ አፕሩቭድ፣ ዲናይድ ወይንም አድሚኒስትሬቲቭ ፕሮሰስ ማለት ምን ማለት ናቸው? ምን ማድረግ አለብን? ምን ያክል ጊዜ መቆየት አለብን የሚለውን እንመለከታለን። ምክንያቱም ኢንተርቪው ካረጋችሁ በኋላ ፓስፖርታችሁ ተይዞ ረዥም ጊዜ ልቆዩ ስለምችሉ ምን ማድረግ እንዳለባችሁ ነው የብዙ ሰው ጥያቄ ስለሆነ ማለት ነው። ኢንተርቪው የሚገባው ሰው ለምሳሌ ሚስት ከሆነች ቃለመጠየቁ ላይ ትዳሩ ወይም ግንኙነቱ ትክክለኛ ነው ወይስ ለኢሚግሬሽን ጥቅም ብቻ ነው የሚለው ይገመገማል። ይሄ ተገምግሞ ሪል መሆኑ ሲታወቅ ብቻ ነው አፕሩቭድ የሚደረገው። ካልሆነ ግን እንደተለመደው ምንድነው ሚስት ወይም ባል ብሎ ይወስዳችሁና አሜሪካ ከደረሳችሁ በኋላ ተለያይታችሁ እንደገና ደግሞ እናንተ ባል ብላችሁ ትወስዳላችሁ፣ ሚስት ብላችሁ ሌላ ሰው ትወስዳላችሁና እንደዚህ ከሆነ ለእናንተ እድሉ ጠባብ ነው፣ እነሱም አይፈልጉትም። ስለዚህ ትክክለኛ መሆኑን ማረጋገጥ ይፈልጋሉ ማለት ነው። ማስረጃ አለው ወይ? ስልክ ይደዋወላሉ ወይ? ገንዘብ ይላላካሉ ወይ? ወይም ደግሞ ከአሜሪካ ሀገር ሄዶ ጎብኝቷታል ወይም እሷ ጎብኝተዋለች የሚለውንና ትዳሩ ሪል ወይም እውነተኛ መሆኑ የሚለው ዋናው ጥያቄ ነው። እንግዲህ እንደነገርኳችሁ ትክክለኛ ካልሆነ፣ አሳማኝ ካልሆነ አክሰሱ ወይም ደግሞ ቪዛ ይመታላችሁ ማለት ነውና ይሄን ማወቅ ይፈልጋሉ ኢንተርቪው የሚያደርጓችሁ ወይም ደግሞ ቪዛውን የሚሰጣችሁ ሰው ማለት ነው። ስለዚህ እነዚህ ትክክለኛ ማስረጃ ማቅረብ አለባችሁ። ማስረጃዎች ምን ምን ናቸው የሚለውንም እመለከታችኋለሁ ማለት ነው። እንግዲህ በዚህ ጊዜ በሪሌሽንሽፕ እምነት ካጣና ትክክለኛ ግንኙነት አይደለም ተብሎ ከተገመተ ቪዛ አይሰጥም ወይም ደግሞ ሪፊውዝ ዲናይ ይደረጋል ማለት ነው። ስለዚህ እነዚህ ዶክመንቶች የሚያስፈልጉት ወይም ደግሞ ትክክለኛ ትዳር መሆኑ የሚያስፈልጉበት ኬዝ የምትጠይቁበት ኬዝ አለ። እሱን እመጣበታለሁ ማለት ነው። ሌላኛው ኬዝ ደግሞ ለልጆች ወይም ለወላጆች የሚደረገው ማመልከቻ ላይ ልጅ ወይም ወላጅ ኤምባሲ ከገባ በኋላ ቃለመጠይቅ ከተደረገ በኋላ ቪዛው አንሰጥም ወይም ደግሞ አድሚኒስትሬቲቭ ፕሮሰስ ላይ ነው ሊሉት ይችላሉ። ይሄ ምን ማለት ነው የሚለውን አስተዳደራዊ ሂደት ላይ መሆኑ ምን ማለት ነው የሚለውን ምን ማድረግ እንዳለብንም እነግራችኋለሁ ማለት ነው። እንግዲህ ይህ ማለት ይህንን ጉዳይ ዛሬ አናጸድቀውም፣ የምንፈልገው ተጨማሪ ማስረጃዎች ይኖራሉ እንደማለት ነው። ስለዚህ ለምሳሌ ኦሪጂናል ማሬጅ ሰርቲፊኬት ልትጠይቁ ትችላላችሁ። በርዝ ሰርቲፊኬት ሊጠይቅ ይችላል። የትምህርት ማስረጃ ወይም ሌላ ግንኙነት የሚያመላክት ማስረጃ ሊሆን ይችላሉ ማለት ነው። ስለዚህ እነዚህ ማስረጃ ተጠይቃችሁ ስታቀርቡ ይሄ አድሚኒስትሬቲቭ የሚለው ፕሮሰስ ያልቅና ቪዛ ይመታላችኋል ማለት ነው። ሌላው ደግሞ ምንድነው ዲኤንኤ ወይ ደግሞ እድሜውን የሚያረጋግጥበት ጊዜ ፈልገው ሊሆን ስለሚችል እነዚህንም ማስረጃ አቅርቡ ልትባሉ ትችላላችሁ። በዚህ ምክንያት ነው አድሚኒስትሬቲቭ ፕሮሰስ ሊባልባችሁ የሚችለው ማለት ነው። ስለዚህ በእነዚህ ምክንያቶች ቪዛውን ከመከልከል ይልቅ
ጉዳዩ ወይም ኬዙን አድሚኒስትሬቲቭ ፕሮሰስ ላይ ነው ይሏችኋል ማለት ነው። ከመፍቀድም ከመከልከልም የተሻለ ነው ማለት ነው። ይሄ አድሚኒስትሬቲቭ ፕሮሰስ ደግሞ ምንድነው? ከስድስት ወር እስከ 1 ዓመት ሊፈጅ ይችላል። ከዛም በላይ የሚፈጅበት ጊዜ አለ ማለት ነው። አንድ ሰው ኢንተርቪው ተደርጎ ዲናይድ ከተደረገ ኤምባሲው ከዛ በኋላ ለሰውየው ስልጣን አይኖረው። ምንድነው የሚደረገው ማለት ነው? ኤምባሲው ፋይሉን አሽጎ ለዩኤስሲአይኤስ ወደ አሜሪካ ሀገር ይመልሰዋል። ይሄም ሪፊውዝ ከተደረገ ማለት ነው። ስለዚህ ከዚህ በኋላ እናንተ ከኤምባሲው ጋር ምንም አይነት ኮኔክሽን አይኖራችሁ ማለት ነው። ስለዚህ አድሚኒስትሬቲቭ ፕሮሰስ የተሻለ ነው። ሪፊውዝ ከተደረገ ግን ከዚህ በኋላ ከኤምባሲው ጋር ያለ ግንኙነት አቋረጣችሁ ወይም ደግሞ የለም ማለት ይሆናል ማለት ነው። አድሚኒስትሬቲቭ ፕሮሰስ ላይ ነው ከተባለ ግን አሁንም ስልጣን ያለው ኤምባሲው ላይ ነው። አመልካቾች ማድረግ ያለበት አምጡ ወይም ደግሞ አሟሉ የተባሉት መረጃ ካለ በጊዜው ማምጣት ወይም ደግሞ ማስገባት አለባችሁ ማለት ነው። ስለዚህ ዘ ቤስት ቲንግ ይሄ ነው። ማስረጃዎችን ማስገባት አለባችሁ። ከአድሚኒስትሬቲቭ ፕሮሰስ ቪዛው እንዲመታላችሁ ያደርጋል ማለት ነው። በርዝ ሰርቲፊኬት የሕክምና ማስረጃ ከሆነ ወይም የፖሊስ ወረቀት፣ ዲኤንኤ ወይም ሌላ ማስረጃ የሚፈልጉት ካለ የተጠየቀውን ዶክመንት ማቅረብ ግዴታችሁ ነው። ካላቀረባችሁ አይሰጣችሁም ወይም ቪዛው አይመታላችሁም ማለት ነው። ነገር ግን በተወሰነ ጊዜ ኤምባሲው ምን ላይ ደርሳችኋል ወይም ደግሞ በጣም ብዙ ችግሮች አሉ። ለምሳሌ አሁን ዶክመንታችሁ ከቀረቡ በኋላ የተወሰነ ጊዜ ሊወስድ ስለሚችል አመልካቾቹ መታገስ አለባቸው። ግን በጣም ረዥም ርቀት ወይም ደግሞ በጣም ረዥም ጊዜ ስለሆነ ፓስፖርታችሁም ሊያዝ ስለሚችል፣ ምክንያቱም ፓስፖርታችሁ ከተያዘ ሌሎች ነገሮችን ወደ ሌላ ሀገር መሄድ ራሱ ስለሚያስተጓጉልባችሁ መጠየቅ ከፈለጋችሁ ምንድን ነው የሚሆነው ማለት ነው? ኤምባሲው ላይ ምን ላይ ደርሳችኋል? በዚህ ጊዜ ነበር ቃለ መጠየቅ ያደረኩት እስካሁን መልስ አልሰጠኝም በማለት መጠየቅ ትችላላችሁ ማለት ነው። ሁሉም ቪዛ የተከለከለ ሆነ አድሚኒስትሬቲቭ ፕሮሰስ ላይ ነው የሚለው ናሽናል ቪዛ ሴንተር ዌብሳይት ላይ ገብታችሁ ስትመለከቱት ሁሉም ኬዞች ሪፊውዝ የሚል ነው። ግን ይለያያሉ፣ ኬዞቹ አንድ አይነት አይደሉም ማለት ነው። ለምሳሌ ዲናይ የተደረገው ጉዳዩ ታሽጎ ወደ አሜሪካ ሲላክ፣ አድሚኒስትሬቲቭ ፕሮሰስ የሚባለው ግን ዶክመንታችሁን አጣርተው ከጨረሱ በኋላ ሪፊውዝ የሚለው ወደ አፕሩቫል ይቀየራል ማለት ነው። ስለዚህ የተለያዩ ኬዞች ናቸው። ሲስተም ላይ ገብታችሁ ስታዩት ግን ተመሳሳይ ስታትስ ሊያሳያችሁ ይችላል ማለት ነው። ሌላኛው ማንኛውም የመኖሪያ ፈቃድ ያለው ሰው በማንኛውም ጊዜ ትራቭል የማድረግ መብት አለው። ነገር ግን ወንጀል ያለባቸው ይሄ ስለ ሁለተኛው ኬዝ ነው የማወራችሁ። ምክንያቱም ሁለተኛው ኬዝ የመኖሪያ ፈቃድ ይዛችሁ ከአሜሪካ ከወጣችሁ በኋላ በምትመለሱበት ጊዜ ኤርፖርት ላይ ችግር ስለሚገጥማችሁ ሰዎች ነው እየተመለከትኩ ያለሁት እና ወንጀል ሰርታችሁ ወይም ደግሞ ፍራውድ የፈጸማችሁ ሰዎች ከሀገር መውጣት አይመከርም። ነገር ግን ከሀገር ስትወጡ ወይም 6 ወር ከቆያችሁ በጣም ችግር ይፈጠራል። ወደ ሀገር ስትመለሱ ኤርፖርት ነው ቀጥታ እንደገባችሁ ኤርፖርት ላይ ነው ይሄ ችግር የሚገጥማችሁ ማለት ነው። በተጨማሪም ግሪን ካርዳችሁ አሳይለም ያገኛችሁ ሰዎች ወይም ደግሞ ግሪን ካርዳችሁን በአሳይለም ካገኛችሁ ወደ ሀገራችሁ ወይም ወደ ተወለዳችሁበት ሀገር መሄድ አይቻልም። ምክንያቱም እናንተ አሳይለም ስትጠይቁ ሀገራችሁ ውስጥ ችግር እንዳለና ብትመለሱ ለእናንተ እንደሚያሰጋ ጠይቃችሁ ነው አሳይለም ጠይቃችሁ ይሄን ግሪን ካርድ ያገኛችሁት። ስለዚህ ወደ ተወለዳችሁበት ሀገር የምትሄዱ ከሆነ አሳይለም የጠይቃችሁት ቫሊዩለስ ነው ማለት ነው። ስለዚህ ይሄ ደግሞ የተፈቀደ አይደለም ማለት ነው። እንደገና ማንኛውም ሰው ከሄደበት ቦታ እስከ 6 ወር ቆይቶ ከሄደበት ሀገር በሚመለስበት ጊዜ አየር ማረፊያ ላይ ይሄ ችግር ሊገጥመው ይችላል። ምክንያቱም ማንኛውም ሰው ከዚህ በፊት የሰራውላችሁ ቪዲዮ አለ። ማንኛውም ሰው ከአሜሪካ ወጥቶ ወደ ሌላ ሀገር በሚቆይበት ጊዜ ከ6 ወር በታች በሆነ ጊዜ መመለስ አለበት። ከ6 ወር በላይ ለምትቆዩ ሰዎች ባለፈው እንደነገርኳችሁ አሜሪካ ውስጥ ከመውጣታችሁ በፊት አሜሪካ እያላችሁ ከ6 ወር በላይ ስለምቆይ ማስረጃ ይሰጠኝ ተመልሼ እንድመጣ ይፈቀድልኝ የሚል አፕሩቭ ካደረጋችሁ በኋላ ነው ከአሜሪካ ወጣችሁ ከ6 ወር በላይ ቆይታችሁ መመለስ የምትችሉ። ስለዚህ አሁን እዚህ ላይ የምነግራችሁ ምንድነው ከ6 ወር በላይ ለቆያችሁ ሰዎች የሚገጥማችሁን ችግር ነው እያነሳሁላችሁ ያላችሁት ማለት ነው። ስለዚህ ይሄ ችግር ሊገጥማቸው የሚችሉ ሰዎች እነማን ናቸው የሚሉትን እንመለከታለን ማለት ነው። ለምሳሌ ወደ ሌላ ሀገር ሄደው ከ6 ወር በላይ የቆዩ ሰዎች ናቸው። ምክንያቱም ለምን ዘገየ፣ ለምን ሄድክ፣ ለምን መጣ የሚሉ ጥያቄዎችን ይጠየቃል። ሁለተኛው ደግሞ ከመውጣታቸው በፊት ወይም ከወጡ በኋላ የፈጸሙት ወንጀል ካለና ከታወቀ ወደ አሜሪካ ሀገር ሊገቡ ሲሉ አየር ማረፊያ ላይ ይያዛሉ። ይህም ጥያቄ ይጠይቃሉ። የሚያጋጥማቸውን ችግርም ነግራቸዋለሁ። ሶስተኛ ደግሞ በፍርድ ቤት የኢሚግሬሽን ጉዳያቸው እየተከታተሉ እያለ ሳይጨርሱ ወይም እልባት ሳያገኙ ሀገር ጥለው የወጡና በሚመለሱ ጊዜም ይሄ ችግር ኤርፖርት ላይ ይገጥማቸዋል ማለት ነው። አሁን ደግሞ ማድረግ የሌለባችሁና ያለባችሁን ኬዞች እንመለከታለን። የመጀመሪያው ወደ አሜሪካ እየገባሁ ነው ወይስ እንደ መጀመሪያው አሜሪካ ሀገር ለማየት ነው ተብሎ ሊጠይቅ ይችላል። ምክንያቱም አሜሪካ ገብቶ ወጥቶ ከ6 ወር በላይ ከቆየ
ልክ አሜሪካ መጥቶ አይቶ እንደመመለስ ይቆጠርበታል። የአሜሪካ ነዋሪ ወይ አሜሪካ መኖር እንደሚፈልግ አይታወቅም፣ ወይም ደግሞ እንደዛ ተደርጎ አይወሰድም። ስለዚህ ይሄ ጥያቄ ይቀርብለታል ማለት ነው። እና ይሄን ጥያቄ ሲጠየቅ ምን ማድረግ እንዳለበት ደግሞ ነግራቸዋለሁ። እንግዲህ ማለት ያለባችሁ ምንድነው፣ በምትጠይቁበት ጊዜ ወደ ቤቴ ወይም ወደ አሜሪካ እየመጣሁ ነው ያለሁት፣ የምኖረው አሜሪካ ነው ማለት አለባችሁ ማለት ነው። የምኖረው አሜሪካ ነው፣ ፐርማነንት ሬዚዳንስ አለኝ። ምንም ውጭ ብቆይም ወይም ወንጀል ብፈጽም ኤርፖርት ላይ ብታስቆሙኝም የመጣሁት ወደምኖርበት ሀገር ነው በማለት መናገር አለባቸው፣ አሜሪካ ውስጥ ኤርፖርት ላይ ማለት ነው ስትያዙ። ሌላውና ሁለተኛው ማድረግ የሌለባችሁ ነገር ደግሞ I-407 የሚባል ፎርም ያመጡ ግሪን ካርድ አልፈልግም ብለህ ፈርም ይሏቸዋል። ስለዚህ እናንተ አልፈርም አለባችሁ፣ ወይም ደግሞ ጠበቃ ማናገር ፈልጋለሁ በማለት አለመፈረም አለባችሁ። ከፈረማችሁ ግሪን ካርዱ እንደማትፈልጉት ተደርጎ ትቀማላችሁ። ይሄ መስሪያ ቤት ኤርፖርት ላይ የሚያናግራችሁ መስሪያ ቤት ወይም ደግሞ ቦርደር ኢንፎርስመንት ኦፊሰር የሚባሉት ግሪን ካርዳችሁን የመቀማት ስልጣን ስለሌላችሁ አልፈርም ማለት ትችላላችሁ ማለት ነው። ስለዚህ ይሄን ነገር መፈረም የለባችሁ ማለት ነው። ምክንያቱ ደግሞ ከስተም ኤንድ ቦርደር ኢንፎርስመንት ኦፊሰር ግሪን ካርዳችሁን የመውሰድ ስልጣን ስለሌለው ማለት ነው። ግሪን ካርዳችሁ የመውሰድ መብት ያለው የኢሚግሬሽን ዳኛ ብቻ ስለሆነ ማለት ነው። ነገር ግን ካርዱን ተቀብለው ላይመልሱላችሁ ይችላሉ። ያ ማለት ግሪን ካርዱ ተወሰደባቸው ማለት አይደለም፣ እነዚህ መውሰድ ስለማይችሉ ማለት ነው። ስለዚህ ወንጀል ሰርተዋል ብለው ግሪን ካርድ እንነጥቃለን ሊሉና ወደ ፍርድ ቤት ሊወስዷችሁ ወይም ሊልኳችሁ ይችላሉ። እነማን? እነዚህ ኦፊሰሮች ማለት ነው። ስለዚህ ፍርድ ቤት ሄዳችሁ ዳኛ ፊት ተከራክራችሁ በሚገባ አስረድታችሁ ግሪን ካርዳችሁን ልታስመልሱ ትችላላችሁ ማለት ነው። ካልታመናችሁ ግን ዳኛው ግሪን ካርዳችሁን ሊወስዳችሁ ይችላል። የመቀማት ስልጣኑ የዳኛው ስለሆነ ብዬ ቀደም ስለነገርኳችሁ ማለት ነው። እንግዲህ በመጨረሻና በዋነኝነት የምነግራችሁ ነገር ግሪን ካርዳችሁ ከተወሰደባችሁ መጠየቅ ያለባችሁ ነገር አለ። እሱም ግሪን ካርድ አለኝ ነገር ግን ስለወሰዳችሁት ማስረጃ ይሰጠኝ በማለት I-551 የሚባል ማህተም ፓስፖርታችሁ ላይ ማስመታት አለባችሁ። ይህም ራሱን የቻለ ግሪን ካርድ ማለት ስለሆነ ማለት ነው። ምክንያቱም ግሪን ካርዳችሁ ኦልሬዲ ኤርፖርት ላይ በኦፊሰሮች ስለተወሰደባችሁ አሜሪካ ውስጥ ገብታችሁ ለመኖር ጠበቃ ይዛችሁ ለመከራከር ግሪን ካርዳችሁ ሰው ጋር ስለሆነ አስቸጋሪ ስለሚሆን እነዚህ ነገር ተቀብላችሁ መስራት ትችላላችሁ ማለት ነው። እንግዲህ ቪዲዮን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ያልገባችሁ ጥያቄ ካለ እንግዲህ ሁሉን ቪዲዮ ስላዳመጣችሁ በኮሜንት አሳውቁኝ፣ እሱን መልስ እሰጣለሁ በኮሜንት። ቪዲዮ የሚያሰራ ከሆነ ደግሞ ልክ እንደሆኑ በጠየቃችሁት መሰረት ቪዲዮ ሰርች አፕሎድ አደርግላችኋለሁ ማለት ነው። ይህ ይመለከተዋል ለምትሉት ሰው ሼር ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ፣ ቴሌግራማችን ጆይን እንድታደርጉ የቴሌግራም ሊንክ የመጀመሪያው ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። አሁንም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ